ንገሪ ይችኛዋ ጩና ማናት? ንገሪ ማናት ይችኛዋ ጩና? ያምሻል እንደ ምን ይሆንሽ ነው? ምንም ያምሻላት ወይ? እኔ እንድትለወጪ ጥራለች። ጭራሽ ተበላሽተሽ ሌባ ሆነሽ ቁጭ አልሽ አይደል? አሃ ያቺ አምራት ተብዬ ነግራሻለች ማለት ነው። አንቺም ማትረቢ አፍሽን ዝጊ ብዬሻለሁ። ድጋሚ ልንገርሽ፣ አንቺ እዚህ ነገር ውስጥ ምንም አያገባሽም። ገንዘብ የግድ ያስፈልገኛል እና ገንዘብ የምታገኘው የሰው ትዳር በመበጥበጥ ነው? ንገሪኝ። አንቺ የባለ ትዳርን በጠባቂ ማን ያደረገሽ? እባክሽ ጩና ይሄን ነገር አታደርግም። ይሄ ነገር እኮ አድሮ የሚጸጽትሽ ነገር ነው። እንዴ ልታለቅሽ ነው እንዴ? ታውቂያለሽ፣ የዛሬን አያድርገውና ኤርሚያስ ይሄንን ነው ስራ እኔን አሰርቶኝ ነበር። ምን? ኤርሚያስ ከአንድ ባለ ትዳር ጋር እንድተኛ አድርጎ ቪዲዮ ቀረጸኝ። ከዛ በኋላ ለሰውየው ማስፈራሪያ አድርጎ ቪዲዮን ያዘበት። አይገርምም? እስካሁን እኮ ይሄን ታሪክ አላውቀውም ነበር። በጣም የሚያሳፍረኝ ታሪክ ስለሆነ ለማንም ተናግሬው አላውቅም። እና ከዛ በኋላ ምን ሆነ? ምርምር አትፈልጉም። ሁላችሁም መፍረድ ብቻ ነው የምታውቁት። አምራን የምትናገሪው ነገር ምንም እየገባኝ አይደለም። አባቴ እናቴን እንዳይገልብኝ ብዬ ነበር የገደልኩት፣ ግን እሷን እንኳን ማትረፍ አልቻልኩ። እሷ ከሞተች በኋላ ህይወቴ ራሱ ምስቅልቅል ወጣ። አቶ ለይኩን እጅ ተፈንጅ ተያዙ። እፈንቱ ክላስ ገብቶ ዛሬማ ጉድሽ ይታያል። እኔ ሁልጊዜ ይቺ ሴት ማናት እያልኩ የምጠረጥረው ነገር ያሰብኩት ነገር ምን ይሆን እያለ ፋንቱን እንግዲህ ስለተጠራጠራት መረጃ መታወቂያ ፖርሳዋ እንዳለ ብሎ ሲገባ እሷም እጅ ከፈንጅ ትይዘው ምን እየሰራህ ነው ደግሞ ክላሴ ስትለው ደንግጦ የሚያወራው ጠፋው። እሳት ለብሳ እሳት ጎርሳ ጩናን አንገቷን እንቅ አርጋ በጥፊ ጥፍጥፍ አደረገቻት ሪች። ይችኛዋ ጩና ደግሞ ማናት በማለት ሪች ይዛ ጩናን ትጠፈጥፋት ነበር። አምራን በለቅሶና በጸጸት ለዳግም ነገረችው። ዳግም እስኪ የምትነግሪ ነገር እውነት ከሆነ ቢላት ሁሉንም ሲያስረዳት ባዘነ ልብ ሁሉንም ነገር አደረገላት። ከጎዳና ላይ አገኛት። በመጨረሻም ወደ ዶክተሩ ጋር ሂዳ እጇን ሰታ እባክህን እከመኝ፣ እኔ ቤተሰቦችን የገደልኩ ሰው ነኝ፣ አባቴን ገድያለሁ ስትለው በጣም ደነገጠ። ሰላም ጤና ይስጥልን ውድና የተከበራቸው የቻናሌ ቤተሰቦች እንኳን ወደ ቻናል በሰላም መጣቸው። ኑሃሚን የተሰኘው እንግዲህ ተከታታይ ድራማ እንደቀጠለ ነው። ክፍል 106 ማለት ነው። እንግዲህ ዛሬ በጣም ትልቅ ነገር ተፈጥሯል ማለት ነው። ኑሃሚን ወደ አምራን ጋር ስንመጣ እንግዲህ አምራን ወደ ዳግም ጋር በመደወል ነበረ ክፍል ያቆመው። ከዛም ዳግምን አገኝታ ብዙ ነገር እንድታወራው ጩና ማን ነው ናሆምን አግተዋለሁ፣ ናሆምን የሀብታሙን ልጅ አግቼ ብዙ ነገር እንትን በለዋለሁ እያለች ነበርና አምራን ደግሞ ካሁን በኋላ እች ልጅ በጣም አደገኛ ሆናለች ብላ ከአምራንም ጋር እንግዲህ አንገት ለአንገት ተናንቀው ነበረ የተለያዩት ማለት ነው። አምራንም በዚህ የተነሳ እንግዲህ በጣም ተናዳለች። ብቻዋን ጎዳና መኖር ጀምራለች ማለት ነው። ጎዳና ላይ እንደወደቀች እንግዲህ ማነች በማለት እሱም ስጠራው በጣም ደንግጦ ምንድን ነው በሚላት ሰዓት እንግዲህ እኔ ነኝ ብላ በመጨረሻ ዳግምም እይት ሲያደርጋት ደንግጥ አለ። መጨረሻ ላይ እንግዲህ ሁሉንም ነገር ሲነግራት ስነግረው እሱም ሊያምን አልቻለም። እኔ በቃ አሁን ምንድነው ነው የምኖረው ቢላትም በየበረንዳው ባገኘሁበት በየሜዳው ነው ስትል በጣም ያዝናል። እውነትሽ ነው የምነግረኝ ስላት እኔ ያው በእናትህ አዳም ጠይብ ስትለው ሁሉንም ነገር አስረዳችው። ጩና እንግዲህ ናሆምን ልታጠምደው አስባለች። ስለዚህ እኔ ለእኔ ምንም አትርዳኝ፣ እራሳቸው እንድትከላከሉ ነው። ጩና ማለት ብዙ ነገር ያደረገኝ ናት። እኔን ራሱ እዛ ውስጥ
ጨምራኛለች። አሁን የዶክተሩን እንደዛ አድርገን ቪዲዮ ይዘን ብላክቢር ልናደርግበት ይዛበታለች። ይህንን ድርጊት ደግሞ ያደረግነው አብረን ነው። ግን እኔ እውነቱን ነው የምልህ፣ ብሩን እኮ ቢሆንም ቢሰጣቸው ልትካፈይ ነበረ ቢላትም እሱን አይደለም። እኔ በጣም እየተጸጸትኩኝ ነው። እኔን እኮ አየህ በድሮ ማንነቴ ስለሆነ ማንም የሚያምነኝ የሚረዳኝ የለም። አታየኔ በፊቱን ነገር ወንድ ደፍሮኛል በህፃነት ይሄን አድርገውኛል ብላ ስነግረው ዳግምም በጣም በማዘንና በተሰበረ ልብ ምሳም አዞላት ከዛም ብርም ሰጥቷት ሁሉንም ነገር ስታስረዳው በጣም አዘነላት ማለት ነው። በቃ ይዞሽ ለቤት ኪራይ ቤት እከራይልሻለሁ ሲላት እኮ ለእኔ ስትለው ነበረ እንዴ አዎ ምን ነው በሚላት ሰዓት ሁሉንም ነገር ባዘነ ልብ በቃ እከራይልሽና ትቀመጫለሽ ሲላት ደስ አላም ማለት ነው። በመጨረሻ እንግዲህ ወደ ሪች ጋር በመሄድ ሪችን ታገኛትና ሁሉንም ነገር ስነግራት ሪችን ብትሆን በጣም ትጮህባታለች። እንዴት አንድ እንደዚህ እያረጋችሁ እንዴት ይሄን ታደርጊያለሽ በማለት እና አምራንንም ስጮህባት አንቺም እኮ ልነግር የሚመጣ አንቺ ደግሞ ተቆጣሽኝ እና ታዲያ ይሄንን ስላረግሽ አንድ ደሃ እንደዚህ አንድ ባለሙያ እንደዚህ ያደርጋቸው እንዴት እያለች እንግዲህ ሪችም ከዛ ሁሉ እሷም የምትሰራው ነገር መጥፎ ቢሆንም አሁን ላይ እርሜ ለኤርሚያስ እሱም ተቀይሮ እንግዲህ ሪችንም ቀይሯታል ማለት ነው። እና በዚህ የተነሳ እንግዲህ ኑሐሚን እባክሽን እኔ ቤቷን ያለችበት እንደምንም ብለሽ ተቀበይ የያዘችውን የዶክተሩን ቪዲዮ እያለቻት ነበርና እንግዲህ እሷም ፍለጋ ወጥታ ከመስመር ላይ ሄዳለች ሪችን ፍለጋ ማለት ነው። እንግዲህ ይሄንን ስታይ ደግሞ ኑሐሚን በአንድ እንደቆሙ አይታለችና እቤት እንደሄደች እሷም ቀጥታ ሲደውልላት ዳግም ስታነሳ ምንድነው ስትለው አምራን ጋር ነበርኩኝ እንደ አይቻለሁ ስትለው ሁሉንም ትነግረዋለች። ግን እኔ የተቀየረ ይመስለኛል ስትል በመሰረቱ ልትቀየር ትችላለች፣ ብዙም ባናምናት ትቀየራለች። ያኔ ይሄው ኤርሚያስስ ተቀይሮ ይል በማለት ሁላቸውም ይሄን እያሉ ነበርና በጣም የተናገረችው ህይወቷ በጣም ያሳዝናል ብሎ እንግዲህ ዳግምም ወደ ቤት በመምጣት ነበርና ኑሐሚንና እንግዲህ ኤምም በአንድ ነበሩ። ተቀይራም ሊሆን ይችላል ከኤርሚያስ ወደ የተቀየረ እሷም ልትቀየር ትችላለች በማለት ያው ብዙም ማናቀርባት ብዙም ማናርቃትም አናምናትም እያሉ እንግዲህ ይሄንን ሲያወሩ ነበርና ናሆም ግን ይሄን ማወቅ የለውም። እንደውም ናሆምን የሆነ እንትን ሊሉት እንትን ስላሉ ያን ልነግረኝ ነው ራሱ ጉዳት ሊያደርሱበት ነበር ተጠንቀቁ ልትል ነው የመጣችው በማለት እንግዲህ ዳግም ያስረዳታል ማለት ነው። ይሄንን ነገር ግዴታ ለዳግም መናገር አለብኝ በማለት ማለት ነው። እንግዲህ ጩናን የምትጠብቀው ሪች ማለት ነው እዛው እየጠበቀቻት ነበረ ማለት ነው። ሪችም እንግዲህ በምትጠብቃት ጊዜ ጩና ከድንገት ስመጣ አንገቷን ነቅ አድርጋ ነበረ። ይችኛዋ ጩና ማነች በማለት በጥፌ ጠፈጠፈቻት። ምን ማለትሽ ነው እንደዚህ የምትይው? አንቺ ከመቼው ወዲህ ነው እንደዚህ ለሰው አዛኝስ እንተንስ ሲሆንሽው ስትላት፣ ቢሆንም ከዚህ እንድትወጭ ነው የምፈልገው፣ እስር ቤት እንድበሰብሽ ነው፣ እስር ቤት ብሄድስ እያለ ነበረ። እንግዲህ ወደ አምራን ስንመጣ መጀመሪያ አምራን እንግዲህ ወደ እስር ቤት ሄዳ እጇን ለመስጠት እንትን ብላ ነበር። ነገር ግን እሄዳለሁ ዶክተሩ ጋር ብላ ዶክተሩ ጋር ነበረ ዶክተር ሶፊያ ጋር የሄደችው። እሱ ጋር በመሄድ እንግዲህ እኔ መታከም እፈልጋለሁኝ ስትለው እሱ እንግዲህ ኦኬ ምንድን ነው በሚላት ጊዜ ሁሉንም ነገር እኔ ነኝ አባቴን የገደልኩት ስትለው በጣም እየደነግጣል ማለት ነው። በመጨረሻ እንግዲህ ሶፊና ይሄንን እያለችው ከመኝ እያለችው እያወራትም ነበርና መታሰርሽ እኮ አይቀረው እኔ እስር ቤት ሄጄም ነበር አልፈራም፣ ታሳስረኝም ግን መታከም እፈልጋለሁኝ ብላ ሁሉንም ቴዎሪዋን እየነገረችው ነበርና እሱም ማዘን እያዘነላት ነበር ማለት ነው። እናም እንግዲህ ወደ ሪችና ጩና ስንመጣ ጩናን እንግዲህ አንገቷን አንቃ ስጠፈጥፋን ነበር። እንግዲህ ሪች ምረፍ እያለቻት ነበረ። ጩናም ቁጭ በይ ልታለቅስም አለኝ። ለምንድን ነው እንደዚህ ስትላት፣ አንቺ እኮ ለሱ እንደዚህ ልታለቅስ ነው? እኔ ምን አገባኝ ስለሱ? ይሄን ያለችሽ አምራን ናት አይደል እያለቻት ነበር። ምን ብለሽ ነው እኔ ከዚህ ህይወት እንድትወጭ ነው ብትላትም ከመቼ ጀምሮ ነው አንቺ እንደዚህ ለሰው አዛኝ ሆንሽና ስትላት፣ ታውቂያለሽ እኔ ይሄንን ለሰው አውርቻ አላቅም። ኤርሚያስ ራሱ ያን ጊዜ ያልተቀየረ የለም
ከሌላ ወንድ ሰው ጋር ተኝቼ ቀርጾ ብር ለማግኘት ብሎ ያንን ቪዲዮ ይዞ ከዛ በኋላ ለቅብሃለሁ ብሎት በብር አስፈራርቶ ያንን ቪዲዮ እንግዲህ ብር ተቀብሎበት ነበር። ገባች? እንዴት ይሄንን እስክነትሽ ነው ስትላት እንግዲህ አዎ ይሄ ነው። ይሄንን ደግሞ ባሌ ይሄን አደረገው ብል ማንስ እንትን ሊለኝ ህመሜን ተሸክሜ ነበር። አሁን ላይ ነገር ግን ከዛው ጉዶቶ እኔንም ራሱ በዚህ መንገድ እንዳልፍ አድርጎኛል በማለት እንግዲህ ይሄንን በምትለው ጊዜ እሺ በማለት ሀሳቧን ተቀብላል ማለት ነው። ተቀብላል ያው ይመስለኛል። አንቺ ቪዲዮውን እንትኑ እያለቻት አልሰጥሽም በፍጹም እያለቻት ነበር። ትሰጭኛለች ብላ እዛው ተያይዘው ነበረ ማለት ነው። እንግዲህ ቪዲዮውን ትቀማታለች ብዬ አስባለሁኝ። አንቺ ብላት ነበረ። የሰው ህይወት እንዴት ነው አንቺ በሰው ትዳር ላይ የባለ ትዳር ነው የኔም እንደዛ ነበረ ባለትዳር ሆኖ እንደዚህ እንትን ብትልበት በሱ ህይወት እኔ ምን አገባኝ ስለሱ ህይወት እያለች ነበረ ጩና ማለት ነው። እንግዲህ ወደ ቤት ስንመጣ አቶ ለይኩን እንግዲህ ሁልጊዜ የሚጠራጠራት ፈንቱ እያለ የምታሳየው ገጸ ባህሪያት ከቤት ናሆምን ስታየው በጣም ከፊቷ የሚታየውን ገጸ ባህሪያት ማለት ነው በጣም እየተጠራጠረ ነው። አቶ ለይኩን ያው እንግዲህ ከ30 ዓመት በኋላ ነው የመጣችውና በጣም እየተጠራጠረ ነው የተጠራጠሩት እና እንግዲህ ዛሬ ፈለገ ይመጣል ቦርሳዋን እፈትሻለሁ ብሎ እንግዲህ ክላስ ገብቶ ማለት ነው ቦርሳዋን አንስቶ በሚፈትሽ ሻንጣዋ የት ነው እያለ በሩን መለስ አድርጎ በሚፈትሽ ጊዜ እንግዲህ እሷ የለችም ብሎ ነበረ። ከዛ ቦርሳዋን እየፈተሸች እሷ ነበረች መጣ እጅ ከፈንጅ የያዘችው ምንድን ነው ደግሞ ክላስ የምትሰራው ብላ እዛው ነበረ ፈቶ የቀረው። እንግዲህ አቶ ለይኩን ምን ይመልስ ሲሆን እንግዲህ ምንም ሲስተማ ይመጣለት ወይ ይናገራት ሊሆን ይችላል ማለት ነው። እንግዲህ አቶ ለይኩን በዚህ መንገድ ነበረ እጅ ከፈንጅ የተያዙት ማለት ነው። ደንግጦ ነበረ ቁጭ ያለው ማለት ነው። እንግዲህ ወደ ናሆም ስንሄድ ናሆም እንግዲህ አሁን ላይ ሰርጋቸው እየደረሰ ስለሆነ ያው በቃ በመቅዶኒያና እቤት ውስጥ ትንሽ ድግስ እንዲደረግ ነው የፈለጉት። ምክንያቱም አሁን ላይ የድርጅቱም የሁሉም ነገር ወጪ አለ እያሉ እያሰቡም ስለሆነ በቤትና በመቅዶኒያ ይሆናል የኑሃሚን ሰርግ እያሉ እያሉ ይገኛሉ። እንግዲህ ሚዜው አንደኛው ሚዜውማ ይሄ ነገር ሆኖበት ነው በማለት ለናሆምም አስረድቶታል። ዳግም ማለት ነው በጣም እንዴት አይነት ናት እያለ እሱም በጣም ገርሞታል ማለት ነው። አሁን ላይ እንግዲህ ህይወቷንም የነገረችውን እየነገረ ነበር ማለት ነው። እንግዲህ እዚህ ላይ ነበረ ፊልሙ ሊያልቅ የቻለው። አቶ ለይኩን ወደ ፈንቱ ቤት ማለት ነው በመግባት ነበረ ይሄ ነገር የሆነው ማለት ነው። እንግዲህ ፈንቱ ምን ትለው ይሆን? ፈንቱ ማለት ነው። ፈንቱ እንግዲህ የምትለው ነገር ቢኖር ያው የሚላት ነገር ቢኖር እቃ ፈልጌ የማይላት ክላሷ ነው። ቦርሳዋ ውስጥ ነው ቆም ብሎ ድንግጥ ያሉት ማለት ነው። እንግዲህ የነበረን ቆይታ ይህን ይመስላል። በቀጣይ ፓርት ምን ይፈጠራል የሚለውን አብረን የምናይ ይሆናል። ወደ ኤርሚያስና ይቅርታ ስንሄድ እንግዲህ ኤርሚያስና ኤም ማለት ነው ወደ ፍቅራቸው ተመልሷል። አገር ሽቶባቸዋል። ያው በቃ እነሱም ልጅ እንወልዳለን ንገረኝ ብላ ስትጠይቀው ነበረ። እሱም ልጅ ወለድኩ እንጅሪችን አንተ ሌላ ሴት አለኝ በሚላት ጊዜ በጣም ትጨነቅና እኔ ግን ንገረኝ በቃ ስትለው በቃ እሱን ደግሞ ግን እኮ እሺ ላይሉኝ ይችላሉ ቤተሰብ ሲል እሱን ችግር የለውም ትለዋለች ደግሞ። እናም አሁን ላይ ኑሃሚን ማነች ኤምና ኤርሚያስ ወደ ፍቅር ገብተዋል ማለት ነው። እንግዲህ ደስ ብሏት ኑሃሚንንም ፊትሽን ሳየው ስትላት ነበረ። እዚህ ላይ ነበረ ፊልሙ እያለቀው ማለት ነው። ለነበረን ቆይታ እናመሰግናለን። ባይ ባይ።